ኢትዮጵያ እኮ ድንበሯ የእመቤታችን ኪደተ እግር ነው። ኢትዮጵያ እኮ የእመቤታችን የድንበር ሀገር ናት፣ ድንበር ናት። ከኢትዮጵያ በላ አላለፈችም። እግሯ የቆመ በኢትዮጵያ ምድር ነው። ይህች ሀገር ቅድስት የምትባለው እኮ የቅድስት ድንግል ማርያም እግር ስለቆመችባት እኮ ነው። መድኃኔዓለም ክርስቶስ ድክ ድክ እያለ ሕፃኑ እንዲህ ስላለባት እኮ ነው። እዚህ የበለጠ ክብር አለ እንዴ? ቅድስት የምትባል ኢትዮጵያ ከዚህ የተነሳ ነው። ዝም ብላ አይደለም ቅድስት የተባለ። ኡራኤል ደሙንም ረጭቶባታል። በግብፅ ሀገር መጠጊያ መጠለያ ውሃ ጠምቶት ሐውረ ፈኖት በእግሩ ሶበይስን ሕፃንኪ ሕፃንሽ በእግሩ መራመድ ባልቻለ ጊዜ ያንቃዱ ሀቤኪ ወደ አንቺ ቀና ብሎ ይመለከት ነበረ። ያንቃዱ ሀቤኪ ሀሲሶ ይዞ ጽንፈ ልብስኪ የልብስሽን ዘርፍ ይዞ ጫፏን ይዞ እናት እያለ ወደ አንቺ ይመለከት ነበረ። ያንቃዱ ሀቤኪ ይዞ ጽንፈ ልብስኪ እስከ ተጻዊሪዮ በእዴኪ ወተሰሚዮ በአፉኪ እቅፍ አድርገሽ ይዘሽ አድርገሽ እስክትስሚው ድረስ ያን በፍቅርን ሳመው ጌታን ወደ ግብፅ ተሰደደ። ተሰዶ ሁሉ ስራ ሰራ። ስርዓተ ምንኩስናን ገዳማትን ባረከ። ገዳማተ ግብፅን ባረከ። እመቤታችን ባረከች። ወደ ኢትዮጵያ መጣ። ዋልባ ተባረከች። ደብረ ዳሞ ተባረከች። ደብረ አባይ ተባረከች። ደብረ ቢዘን ተባረከች። አብረንታን ተባረከች። ይቀጥላል። ወደዚህ መጣ። ብፁዕ አባታችን ጸሎት ሲያደርጉ ስለ የአብረንታንቱን የዛሬው ታሪክ የተያዘ ስለሆነ ይነግሩናል። በስደቷ ጊዜ ነው ያንን ቋርፍ የባረከችው። ስደቷ እኮ በስደቷ የተገኘ በረከት ዛሬ አብረንታንት ዋልባ አባቶች በህርመት የሚኖሩት ወንዝ ማዶ እህል አይብቀልብሽ ኃጢአት አይሸገርብሽ ከተባለችው ቅድስት ቦታ ያሉ አባቶች የሚመገቡት ቋርፍ ነው። ብፁዕ አባታችን እኮ ያን ቋርፍ ነው። ያ ቋርፍ ኃይለኛ ነው አይደል? ብፁዕ አባታችን ኋላ ይናገሩታል ነው አሁን ይናገሩት። ኃይለኛ ያደረጋቸው እኮ ያ ቋርፍ ነው አይደል? ብፁዕ አባታችን ኃይለኛ ነው፣ መራራ ነው፣ ግን ተውት ሲያጠነክር ርዕሰ ሊቃውንት መድኃኔ መነኮስ አይደል? ብዙ አባት አለ እኮ ያልባ አባት ውሸቴን እንዳትመስላችሁ አሉ፣ ምስክሮች አሉ። በማይከለ ሰማዕት ነው እና የተባረከ ያን ጊዜ ነው። ቅመሹ የልጆችሽን ምግብ ባርኪላቸው የተባለች ዮሴፍ በበትሩ አንድ ጊዜ መሬቱን አድርጎ ሲነቅለው 318 ሲር ያለው እንጨት ተነቀለ። በ318 ሊቃውንት ቁጥር ልክ ማለት ነው። የአባቶቻችን እኮ ምግባቸው በሊቃውንቱ ቁጥር የተሰፈረ ነው። የመነኮሳቱ መቁነን ማለት እኮ ያኮ ነው። ማን ነው መቁነን የጀመረው ብትሉ አንዲት ቋርፍ ለአንድ መነኩሴ 318 መነኮሳት አንዲት ቋርፍ አንዲት ነው የተሰጠቻቸው። ያ የተባረከበት በዓል ነው። ይህ በዓል መጣች። ጠቃላይ የኢትዮጵያን ገዳማት ሌሎችን በዚህ ያሉትን ከሊጋላ ሳለል ዝም ብዬ ጠቃላይ ዞሩ መጥቶ እዚህ ቁጭ አሉ። ይሄ ቦታ ዛሬ ምን ሊሆን ይህ ቦታ ምን መድረሻና መነሻ ነው። ይህ ቦታ እውነቱ አሁን ይህ ቦታ ጣና ገዳም እንደ ቀላል እንዳታዩት። ለእመቤታችን ለጌታችን ለስደቷ መድረሻና ምንድነው መነሻ። መድረሻ የግብፅን የሌሎችንም ሀገሮች ሲዞሩ ሲንከራተቱ ሲራቡ ሲጠሙ አናብስቱ ሲያስቸግሯቸው አራዊቱ ሽፍታዎቹ ሲያስቸግሯቸው እነ ኮቲባ ሲያሰቃያቸው ሲያስለቅሷቸው የቀኑ ሐሩር የሌቱ ቁር ሲፈራርቅባቸው ከቆዩ በኋላ ወደ ኢትዮጵያ መጥተው መድረሻ ሆነች። ይህች ሀገር ደንበር ናት ኢትዮጵያ። ደንበር ታውቃላችሁ? ደንበር ማለት ምን ማለት ነው? ደንበር ማለት ማካለያ ሲለይ ደንበር አለ። ይህ ደንበር አለ። ኢትዮጵያ እኮ ደንበሯ የእመቤታችን ኪደተ እግር ነው። ኢትዮጵያ እኮ የእመቤታችን የደንበር ሀገር ናት፣ ደንበር ናት። ከኢትዮጵያ በላ አላለፈችም። እግሯ የቆመ በኢትዮጵያ ምድር ነው። ይህች ሀገር ቅድስት የምትባለው እኮ የቅድስት ድንግል ማርያም እግር ስለቆመችባት እኮ ነው። መድኃኔዓለም ክርስቶስ ድክ ድክ እያለ ሕፃኑ እንዲህ ስላለባት እኮ ነው። እዚህ የበለጠ ክብር አለ እንዴ? ቅድስት የምትባል ኢትዮጵያ ከዚህ የተነሳ ነው። ዝም ብላ አይደለም ቅድስት የተባለ። ኡራኤል ደሙንም ረጭቶባታል። ደረሱ፣ እዚህ ተቀመጡ፣ ቁጭ አሉ። ወንበሩን አይታችሁታል? ወንበሩን እዩት። ወንበር ስላችሁ የእንጨት ወንበር እንዳይመስላችሁ። እግሩ የቆመበት ዱካ የሕፃኑ
የሰሎሜ የዮሴፍ አረጋዊ የአህያው ዱካ እዚህ ተቀምጧል። እዚህ ቦታ አቆንበት ላይ ነው ያለ። በተለይ የእመቤታችን ቀሚሷ ዘርፈፍ ብሎ ውጭ ብላ እንደታቀፈች ጉባው ላይ ተቀምጧል። ይገርማል በጣም። እኔ ያንን ሳይ በጣም ይደንቀኛል። ብልቅልቅልቅልቅ ነው የሚል ዛሬ ሁሉ እንደዚያ ጥላ ነው የሚያብረቀርቅ አለ እዚያ ጉባው ላይ። መድረሻ ሲሆን እንደገና መነሻ ሆነ ደግሞ ዛሬ ያ ቅድም በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተንሥእ ንሥሐ ሕፃነ ወእሞ ወሀሉ እስከ አመ ነገረከ እስክነግር ድረስ ከዚያ ቆይ ያለው መልአክ በዛሬው ዕለት መጣና ደግሞ ወመዊቶ ሄሮድስ አስተርአዮ መልአክ እግዚአብሔር ለዮሴፍ በሕልም የእግዚአብሔር መልአክ እግዚአብሔር ለዮሴፍ ነገረው። መዊቶ ሄሮድስ ሞተ 3 ዓመት ከመንፈቅ። ዛሬ የሐዘንም የደስታም ቀን ነው። ለሄሮድሳውያን ሐዘንተኞች ናቸው ሄሮድሳውያን። ዛሬ ሄሮድስ የሞተበት ቀን ነው። ሄሮድሳውያን መርዶውን ማን